ዓለም ላይ ገነት የሚል ስም የተሰጣት ሰላምና ብልጽግና የነገሰባት እያንዳንዷ ዜጋ በቅንጦት የሚኖርባትን ስዊዘርላንድን ስናይ ብዙዎቻችን አንድ ነገር እንዘነጋለን። አምላክ ይችን ሀገር በበረከትና በውበት ብቻ ያጠለቃት ይመስለናል። ነገር ግን እውነታው ከዚህ እጅግ የራቀ ነው። ታሪክን ወደ ኋላ መለስ ብለን ስንመረምር ይቺ ዛሬ የምናደንቃት ሀገር በአንድ ወቅት በምድር ላይ ካሉ እጅግ ምስኪን፣ ተስፋ የቆረጡና የተረገሙ ከሚባሉ ሀገራት አንዷ ነበረች። ስዊዘርላንድ ለአደጋና ለውድቀት የተፈረደባት፣ የተፈጥሮ ሀብት የራቃትና ረሃብ ያደቀቃት ምስኪን ምድር ነበረች። ለመሆኑ ይቺ የባህር በር የሌላት በበረዶ የተከበበች ድሃ ሀገር እንዴት አሁን ያለችበት የሀብት ማማ ላይ ልትወጣ ቻለች? ይህን ጥያቄ በማንሳት ወደ ዛሬው ዝግጅታችን እንገባለን። አንድን ሰው በደስታ ማማ ላይ ቆሞ ፊቱ በፈገግታ በርቶ ስናየው ሁልጊዜም እንደ ሳቀ የኖረ ሕይወትን ገና ከጅምሩ በደስታ ምንጣፍ ላይ ያንከባለለችው ይመስለናል። የአንድን አገር ታላቅነት፣ ድምቀትና የሀብት ማማ ዛሬ ላይ ቆመን ስንመለከትም ያቺ አገር በጥንቱም የበለጸገች በተፈጥሮ በረከት የተሞላችና የታደለች ትመስለናለች። ነገር ግን የታሪክን ከባድ መጋረጃ ረግጦ ወደ ኋላ ዘልቆ ለሚገባም ሰው የሚገለጠው እውነታ ሌላ ነው። ከዛሬው ሳቅ በስተጀርባ ያረረ መከራ፣ ከዛሬው ብልጽግና ኑሮ በስተጀርባ የቆሸሸ የለመለመ ረሃብ አለ። ዛሬ የጊዜን ሰረገላ ወደ ኋላ አሽከርከረን በአውሮፓ እምብርት ወደምትገኘው ዛሬ የምድር ላይ ገነት ተብላ ወደምትጠራው ስዊዘርላንድ እንጓዛለን። ነገር ግን የምንሄደው ዛሬ ወደምናውቃት የቅንጦት ሰዓቶችና የቾኮሌት ምድር ሳይሆን ከ200 ዓመታት በፊት ወደ ነበረችው በበረዶና በረሃብ ወደምትሰቃየው ለአደጋና ለውድቀት የተፈረደባት ወደምትመስለው የድሮዋ ስዊዘርላንድ ነው። አብዛኞቹ የበለጸጉ ሀገራት ወይ የነዳጅ ማዕድን አላቸው፣ ወይ እንደ አውስትራሊያ ወርቅና ብረት አድሏቸዋል፣ ወይም ደግሞ እንደ አሜሪካና ሩሲያ መሬታቸው ሊታረስ የሚችል ሰፊ ሜዳና የከርሰ ምድር በረከት ሞልቷቸዋል። ስዊዘርላንድ ግን በተፈጥሮ የተረገመች የሚመስል ጂኦግራፊ ነበር ያላት። የጂኦግራፊ ተመራማሪዎች ስዊዘርላንድን የአውሮፓ አፍጋኒስታን ብለው ይጠሯታል። ለምን ቢሉ በሁለቱ ሀገራት መካከል ያለው አስገራሚ መልክዓ ምድራዊ መመሳሰል ማንም ሰው ታሪክን መርምሮ እንዲደነቅ ያደርጋል። ልክ እንደ አፍጋኒስታን ስዊዘርላንድ የባህር በር የላትም። ከባህር ንግድ መስመሮች ሙሉ በሙሉ የተገለለች፣ በሌሎች ሀገራት የተከበበች የመሬት እስረኛ ናት። ልክ እንደ አፍጋኒስታን ከ75 በመቶ በላይ መሬቷ በገደላማ በበረዶ በተሸፈኑ የአልፕስ ተራሮች የተከበበ ነው። ይህ ማለት ምን ማለት ነው? ግብርና ለማካሄድ የሚሆን ጠፍጣፋ መሬት የለም። መንገዶችን ሰርቶ አንዱን ግዛት ከሌላው ግዛት ለማገናኘት የሚቻልበት ቴክኖሎጂ አልነበረም። እያንዳንዱ ሸለቆና መንደር እርስ በርሱ የተቆራረጠ፣ አንዱ ለአንዱ ባዕድ የሆነበት ምድር ነበር። ከሁሉም በላይ ደግሞ በወቅቱ ለአንድ ሀገር የኢንዱስትሪ እድገት ወሳኝ የነበሩት የድንጋይ ከሰል፣ ብረት ወይም ሌላ ታላቅ የተፈጥሮ ማዕድን በዚህ ምድር ላይ ዝንቡም አልነበረም። ስዊዘርላንድ በተራቆተ የበረዶ አለት ላይ የተቀመጠች በተፈጥሮ የተረሳች ሀገር ነበረች። ነገር ግን ድህነቱና መልክዓ ምድራዊው ከባድ ሁኔታ አልበቃ ብሎ በ19ኛው ክፍለ ዘመን መጀመሪያ ላይ በሰው ልጅ ታሪክ ውስጥ እጅግ አስፈሪው የተፈጥሮ ቁጣ በዛች ሀገር ላይ ተከሰተ። ታሪኩ የሚጀምረው ከስዊዘርላንድ በሺዎች የሚቆጠር ኪሎ ሜትሮች ርቃ በምትገኘው ኢንዶኔዥያ ውስጥ ነው። በአፕሪል 1815 ታምቦራ የተባለው ታላቅ እሳተ ገሞራ በከፍተኛ ኃይል ፈነዳ። የፍንዳታው ኃይል ምን ያህል ከባድ መሰላችሁ? በአየር ላይ የተበተነው አመድ፣ ሰልፈርና ኬሚካል የምድርን አካባቢ አየር በመሸፈን የፀሐይን ብርሃን መከላከያ ጋሻ ሆነ። በማግስቱ ዓመትም ማለትም በ1816 መላው ዓለም ያለ በጋ ያለፈው ዓመት ወይም ዘይር ዊዛውት ሰመር የተባለው የቅዠት ዘመን አስተናገደ። በአውሮፓና በሰሜን አሜሪካ የበጋ ወራት ሲመጣ የሙቀት መጠን ከመጨመር ይልቅ በረዶ መጣል ጀመረ። በተለይ በስዊዘርላንድ ላይ ሜይ፣ ጁን፣ ጁላይ ወራት ውስጥ እጅግ አሰቃቂ ቅዝቃዜ ነገሰ። በአፕሪል እስከ ሴፕቴምበር ባለው ጊዜ ውስጥ ላለፉት 130 ቀናት ያለማቋረጥ ዝናብ ጣለ። ታዋቂው የጄኔቫ ሐይቅ ሞልቶ ከተማዋን አጥለቀለቃት። በተራሮች ላይ ያለው በረዶ ሊቀልጥ አልቻለም። ገበሬዎች የዘሩት እህል ሙሉ በሙሉ መሬት ውስጥ በስብሶ ቀረ። ይህ አየር ንብረት መዛባት ምን ያህል ጨለማና አስፈሪ እንደነበር ታሪካዊ ማረጋገጫውን ልንገራችሁ። በዚያው ዓመት በ1816
ታዋቂዋ እንግሊዛዊት ደራሲ ማሪያ ሼሊ በስዊዘርላንድ የጄኔቫ ሐይቅ ዳርቻ ለረፍት መጥታ ነበር። ነገር ግን ባልተለመደና ቀኑን ሙሉ በጨለማ በኃይለኛ ዝናብ በተዋጠው አስፈሪ አየር ሁኔታ ምክንያት ከቤት መውጣት አቅቷት ተቀመጠች። በዚህ ጨለማና አስፈሪ ድባብ ውስጥ ሆና ነበር በዓለም ታዋቂ የሆነውን ፍራንክስታይን የተባለውን አስፈሪ ልቦለድ መጽሐፍ የጻፈችው። የስዊዘርላንድ ሰማይ ፍራንክስታይንን ለመሰለ አስፈሪ ፍጡር መፈጠሪያ የሚሆን የጨለማ መጋረጃ ለብሶ ነበር። ይህ የተፈጥሮ ቁጣ በስዊዝ ሕዝብ ላይ የመጣው ረሃብ ግን እጅግ ዘግናኝ ነበር። እህል ሙሉ በሙሉ ጠፋ። የመጨረሻው ቀጭን የስንዴ እሸት በበረዶ ተቀጠቀጠ። የዳቦ ዋጋ ናረ። ሕዝቡ የሚበላው ነገር ሲያጣ ሕይወቱን ለማቆየት ሲል ብቻ በተራራው ላይ የበቀለውን ሳር ማጨድ፣ በድንጋይ ላይ ያለውን ሽበት የሚመስል ሞስስ የሚባለውን እጽዋት እየነቀለ እና የዛፍ ቅርፊቶችን በመላጥ ማብሰል ጀመረ። የስዊዘርላንዳውያን ሕይወታቸውን ለማዳን ሳርና የዛፍ ቅርፊት በሉ። ወላጆች የራብ ስቃይ ፊታቸውን ያጠቆሩ ልጆቻቸውን የሚመግቡት አጡ። በተራሮች ላይ ያሉ ትናንሽ ቤቶች በረሃብ የሞቱ ሰዎችን አስክሬን መሸከም አልቻሉም። ሞት መላውን ሀገር ወረራት። የወሊድ መጠን በሞት መጠን ተበለጠ። የስዊስ ሕዝብ ተስፋ ቆረጠ። የዚህ ረሃብና ድህነት የመጨረሻው እጅግ ልብ የሚነካው ታሪካዊ ምሳሌ የስዊዝ ሕፃናት ታሪክ ነው። በስዊዘርላንድ ግራውን ቡደን የተባለ ተራራማ ግዛት ውስጥ የሚኖሩ ምስኪን ገበሬዎች ልጆቻቸውን በረሃብ ምክንያት ከቤት ከማስወጣት ውጪ ሌላ አማራጭ አጡ። ከ17ኛው ክፍለ ዘመን ጀምሮ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ የዘለቀ አንድ አስከፊ ታሪክም አለ። ይህ ታሪክ በጀርመንኛ ሸዋቤክሄንደር ወይም የስዋቢያን ሕፃናት ተብሎ ይጠራል። በየዓመቱ የጸደይ ወቅት ሲመጣ ዕድሜያቸው ከ6 እስከ 14 የሆኑ በሺዎች የሚቆጠሩ የስዊዝ ሕፃናት ከወላጆቻቸው ተነጥለው ይሰባሰባሉ። እነዚህ ሕፃናት በበረዶ የተሸፈኑትን አስፈሪ ገደላማ የአልፕስ ተራሮች ላይ በእግራቸው አብዛኛው ጊዜ ደግሞ ያለ ጫማ ባዶ እግራቸውን እየተጓዙ ተራራውን ያቋርጣሉ። መዳረሻቸው ደቡብ ጀርመን ስዋቢያ ነበር። ጀርመን ሲደርሱ ልክ እንደ ከብት በገበያ ላይ ይቆማሉ። የጀርመን ባለሀብቶችና ገበሬዎች እየመጡ የሕፃናቱን ጡንቻና ጥርስ እየፈተሹ በርካሽ ዋጋ ይገዛቸዋል። እነዚህ ምስኪን የስዊዝ ሕፃናት ሙሉን የበጋ ወራት በጀርመን እርሻዎች ላይ ከብት በመጠበቅ እበት በመጫርና በከባድ የጉልበት ሥራ ይበዘበዛሉ። የሚያገኙት ደሞዝ ጥቂት ምግብና ለክረምት የሚሆናቸው አንድ ጥንድ ልብስ ብቻ ነበር። ክረምት ሲመጣና ሥራው ሲያልቅ ሕፃናቱ በድጋሜ ያንን አስፈሪ የበረዶ ተራራ በእግራቸው አቋርጠው ወደ ምስኪን ወላጆቻቸው ይመለሳሉ። ይህ ስቃይ ስዊዘርላንድ ለብዙ አስርተ ዓመታት አስተናግደዋለች። ዛሬ የምናያቸው በቢሊዮን ዶላር የሚቆጠሩ መኪኖች የሚነዱት የስዊዝ ሕዝቦች ቅድመ አያቶቻቸው በአንድ ወቅት በጀርመን እርሻዎች ላይ በባርነትና በጭቆና የሰሩ ድህነት ያደቀቃቸው ምስኪኖች ነበሩ። ስዊዘርላንድ ድሃ የነበረችው የተፈጥሮ ማዕድን ስላልነበራት ወይም ተራራማ ስለነበረች ብቻ አልነበረም። በተፈጥሮ ቁጣና በታሪክ አጋጣሚዎች ጭምር ክፉኛ የተጎዳች ምድር ነበረች። ነገር ግን ጥያቄው እዚህ ጋር ነው። ይቺ በረሃብ የደረቀች ልጆቿን ለጉልበት ሥራ ወደ ጀርመን የምትልክ ተራራ ያጠረው መሬት ላይ የተቀመጠች ምስኪን አገር እንዴት በ200 ዓመታት ውስጥ የዓለም የሀብት ማማ ላይ ልትወጣ ቻለች? የሳርና የዛፍ ቅርፊት ተመጋቢዎች ሕዝቦችስ እንዴት የዓለምን ወርቅ 70% የሚያነጥሩ ባለጸጎች ሆኑ? መልሱን እያየነው እንሂድ። ኑሮን ካሸነፉት፣ ታሪክን በደማቅ ቀለም ከጻፉት ከታላላቆች የሰው ልጆች በስተጀርባ ምንጊዜም ቢሆን አንድ ግዙፍ እምነትና እንደ ብረት የጸና ጽናት አለ። እነሱ በአስቸጋሪ ፈተኖች መካከል አልፈው የብዙዎችን ሕይወት የሚቀይር መንገድ የሚቀይሱ የጊዜያዊ መብራቶች ናቸው። ታዲያ በአንድ አገር ታሪክ ውስጥ ድቅድቅ ጨለማ ሲነግስ፣ ተስፋ ሙሉ በሙሉ ተሟጦ ሲያልቅ፣ ፈጣሪ ያቺን ሀገር ከውድቀት ለመታደግ አንድ ልዩ አእምሮ ያለው ከዘመኑ ቀድሞ የሚራመድ የልቡ ትርታ ከሀገሩ ጣፋንታ ጋር የተቆራኘ ሰው ብቅ ያደርጋል። ይህም ሰው የስዊዘርላንድ የነጻነት የብልጽግና ጉዞ ውስጥ እጅግ ግዙፍ አሻራ ጥሎ ያለፈው የስዊዘርላንድ ያልተሾመ ንጉሥ በመባል የሚታወቀው ባለ ራዕዩ አልፍሬድ ኤሸር ነው። ለመሆኑ በ1850ዎቹ ዓመታት በዓለም ላይ ምን እየተካሄደ ነበር? በወቅቱ አውሮፓና አሜሪካን ያናወጠ አንድ ታላቅ ፈጠራ ተከስቶ ነበር። እሱም የባቡር ሐዲድ ነው። የዛሬው ትውልድ በኢንተርኔትና በሰው ሰራሽ አስተዋይነት ወይም በኤአይ እንደተደነቀው ሁሉ የዚያን ዘመን ዓለም ደግሞ በባቡር ሐዲድ አብዮት አፏን ከፍታ ትመለከት ነበር። የባቡር ሐዲድ
የትራንስፖርት ፍጥነትን በከፍተኛ ሁኔታ ከመጨመሩም በላይ የዕቃ ማመላለሻ ወጪን በአንድ ጊዜ በ95 በመቶ አሽቆልቁሎታል። ባቡር ህልምን ያሰፋል፣ ንግድን ያፋጥናል፣ ድሃውን ወደ ባለሀብት ይቀይራል። በዚህ ምክንያት ብሪታንያ፣ ፈረንሳይ፣ ጀርመን በባቡር ሀዲድ እርስ በርስ እየተገናኙ ታላላቅ የኢኮኖሚ ግዛቶችን ሲገነቡ፣ በስዊዘርላንድ ግን ህዝቡ አሁንም በበረዶ ላይ የእንጨት ጋሪዎችን ይገፋ፣ የጭነት በቅሎዎችን እየጎተተ በተራራማ መንገዶች ላይ ይንከራተታል። ስዊዘርላንድ የባቡር መስመር ካልዘረጋች በአውሮፓ ኢኮኖሚ ካርታ ላይ ተገፍታ ወደ መቃብር እንደምትወርድ ግልጽ ነበር። በፌብሩዋሪ 20 ቀን 1819 በዙሪክ ከተማ ከአንድ ታዋቂና እጅግ ባለሀብት ቤተሰብ የተወለደ አንድ ሕፃን ነበር። ስሙ አልፍሪድ ኢሸር ይባላል። ነገር ግን የኢሸር ቤተሰብ በዙሪክ ከተማ ታላቅ ሀብት ቢኖረውም በህዝቡ ዘንድ ግን ጥርጣሬ የተሞላበት እይታ ነበረው። አያቱ ሃንስ ካስፐር ኢሸር በ1803 በደረሰበት ታላቅ ኪሳራ ሳቢያ መላው ዙሪክ ከተማ የገንዘብ ስርዓቱ ለከፍተኛ አደጋ አጋልጦት ነበር። አባቱ ሄንሪች ኢሸርም ደግሞ ያንን የወደመ የቤተሰብ ስም ለመመለስና ሀብት ለማፍራት ወደ አሜሪካ ተጉዞ ለረጅም ዓመታት በምድር ንግድና በታላላቅ ግብይቶች ከፍተኛ ሀብት ሰብስቦ ተመለሰ። ሄንሪች ወደ ዙሪክ ሲመለስ በከተማው እጅግ ግዙፍና ቅንጦት የተሞላበት ቪላ ቦልቬር የተባለው ማደሪያ ገነባ። ይህ ድርጊት ግን በወቅቱ ጥብቅና ልከኛ በነበረው የፕሮቴስታንት እምነት ተከታይ በሆነው የዙሪክ ማህበረሰብ ዘንድ እንደ ትዕቢትና እንደ ጉራ ነበር የታየው። በዚህ አግላይና ጥርጣሬ በተሞላበት አካባቢ ያደገው አልፍሪድ ኢሸር በሕይወቱ ውስጥ እጅግ ጠንካራ፣ ዝምተኛና ለሀገሩ ልማት ሌት ተቀን የሚተጋ ብረት የለበሰ ሰው ለመሆን በቃ። ቁመቱ ረጅም፣ ትከሻው ሰፊና ድምፁ የተደመጠ ነበር። ገና በ25 ዓመቱ የዙሪክ ፓርላማ አባል፣ በ29 ዓመቱ ደግሞ የስዊዘርላንድ ብሔራዊ ምክር ቤት አባል በመሆን ወደ ፖለቲካው ማማ ላይ ወጣ። ኢሸር ስዊዘርላንድ በአስቸኳይ የባቡር ሀዲድ መዘርጋት አለባት የሚል ጽኑ አቋም ነበረው። ነገር ግን ትልቁ የክርክር መድረክ የተከፈተው እዚህ ጋር ነበር። በወቅቱ የስዊዝ ፖለቲከኞች በሁለት ታላላቅ ጎራዎች ተከፍለው ይሟገቱ ነበር። የመንግስት ደጋፊዎች የባቡር ሀዲዱ በፌዴራል መንግስት ቁጥጥር ስር መግባትና መመራት አለበት፣ ይህ ካልሆነ ግን የግል ባለሀብቶች ሀገሪቱን ይበዘብዙታል ሲሉ ተከራከሩ። የኢሸር ነፃ ገበያ ወይም ሊበራል ጎል ይህን ስንመለከት መንግስት ባዶ ኪሱን ነው፣ ባቡር ለመስራት የሚያስችል አንድም ፍራንክ የለውም፣ መንግስት በራሱ ለመስራት ቢሞክር ግንባታው ሳይጀመር ዓመታት ያልፋሉ፣ ስለዚህ ግንባታውን ፍቃድ ለግል ባለሀብቶች መተው አለበት በሚል በጽኑ ተከራከረ። ፍልሚያው በፓርላማ ውስጥ ለረጅም ወራት ቀጠለ። ኢሸር በፖለቲካው ጥበብ በማሳመን በብቃቱና በጽናቱ ተቃዋሚዎቹን በሙሉ አንድ በአንድ አሸነፈ። በመጨረሻ በ1852 ታሪካዊው የባቡር ሀዲድ አዋጅ ጸደቀ። ይህ አዋጅ የባቡር መስመር ግንባታውን ሙሉ በሙሉ ወደ ግል ባለሀብቶች ያዞረና የስዊዘርላንድን የባቡር አብዮት የጫረ ታላቅ መለኮታዊ ክስተት ነበር። ነገር ግን አዋጁ ቢመጣም ፈተናው ገና አሁንም ነበር የጀመረው። 60 በመቶ የአገሪቱ መሬት ተራራማ ነበር። ባቡር ለመስራት የሚያስፈልገው ብረትና የድንጋይ ከሰል የለም። ይህን ለማድረግ ደግሞ እጅግ ግዙፍ የሆነ ገንዘብ ያስፈልጋል። ይህን ፈተና ለመረዳት በወቅቱ በድህነት ትማቅቅ የነበረችው ስዊዘርላንድ የባቡር ሀዲድ ለመዘርጋት መሞከሯ ዛሬ ባለንበት ዘመን አንድ ታዳጊ ሀገር ያለምንም በጀት በሂማሊያ ወይም በኤቨረስት ተራሮች ላይ እጅግ ዘመናዊ ባለ ከፍተኛ ፍጥነት የባቡር መስመር ለመዘርጋት እንደመሞከር ያህል ከባድና የማይታሰብ ነበር። በወቅቱ ፈረንሳይና ጀርመን የስዊዘርላንድን ደካማ የገንዘብ አቅም አይተው በስውር መንቀሳቀስ ጀመሩ። በተለይም በፈረንሳይ የሚገኙት በታላቁ ባለሀብት በጄምስ ዴ ሮስቻይልድ እና በፔለር ወንድማማቾች የሚመሩት ግዙፍ የፈረንሳይ ባንኮች እኛ ገንዘብ እናበድራቸዋለን፣ ነገር ግን የባቡሩን ሀዲድ ባለቤትነት ቁጥጥር ለእኛ ስጡን የሚል ጥያቄ ያቀረቡ። ይህ ማለት ግን የስዊዘርላንድን የኢኮኖሚ ነጻነት፣ ሉዓላዊነት ለውጭ ኃይላት በገዛ እጅ አሳልፎ መስጠት ማለት ነው። ስዊዘርላንድ የውጭ ሀገር ባንኮች መጫወቻ ልትሆን ጥቂት ቀራት። ኢሸር ይህን ሲሰማ ደሙ ፈላ። በፍጹም አለ፣ ሀገራችንን በራሳችን ገንዘብ ነው የምንገነባው። የስዊዝ ባቡር በስዊዘርላንድ ሕዝብ ንብረት እንጂ የፈረንሳይ ባለሀብቶች መጫወቻ መሆን የለበትም። ነገር ግን በወቅቱ መላው ስዊዘርላንድ ውስጥ ለባቡር ግንባታ የሚሆን ትልቅ ብድር የሚሰጥ አንድም ባንክ አልነበረም። ስለዚህ ኢሸር ባንክ ከሌለ እኛ ራሳችን ባንክ እንመሰርታለን በሚል ድፍረት ጁላይ 5 ቀን 1856 ሽዋይ ዜሪሽ ኪርዳሲስታንስ የተባለውን ባንክ መሰረተ።
ይህ ባንክ ዛሬ በዓለም ታሪክ በታላቅነቱ የምናውቀው ክሬዲት ስዊስ ነው። ባንኩ ከተመሰረተ በኋላ ኤሸር ገንዘቡን በማሰባሰብ እጅግ አስገራሚና ስልታዊ የሆነ የሽያጭ ዘዴን ተጠቀመ። የባንኩን አክሲዮን ወይም አጋርነት ለስዊስ ሕዝብና ለባለሀብቶቹ በይፋ ሽያጭ አቀረበ። ኤሸርና ቡድናቸው በወቅቱ የጠበቁት 3 ሚሊዮን የስዊስ ፍራንክ የሚያወጡ አክሲዮኖችን ለመሸጥ ነበር። ነገር ግን የተከሰተው ነገር መላውን አውሮፓ በድንጋጤ አፋቸው እንዲይዙ ያደረገ ታሪካዊ ክስተት ነበር። የስዊስ ሕዝብና ባለሀብቶቹ ይህ ባንክ አገራቸውን ከውጪ ተጽዕኖ የሚያድን ወደ ብልጽግና የሚመራ ብቸኛ መዳኛ መሆኑን በጽኑ ተረዱ። አክሲዮኑ ለሽያጭ በቀረበ በ3 ቀናት ውስጥ ብቻ ሕዝቡ ለመግዛት የጠየቀው የገንዘብ መጠን 218 ሚሊዮን ፍራንክ ደረሰ። ከተፈለገው 3 ሚሊዮን ፍራንክ በላይ በ73 እጥፍ የሚበልጥ ፍላጎት ተመዘገበ። ይህ ክስተት በስዊዘርላንድ ታሪክ ታይቶ የማይታወቅ ታላቅ የገንዘብ ስኬት ነበር። የስዊስ ሕዝብ ለሀገሩ ግንባታ ያለውን ጽኑ እምነትና አንድነት በተግባር ያሳየበት ታሪካዊ ምሳሌ ሆነ። የፈረንሳይ ባለሀብቶች የስዊዘርላንድን ባቡርን ለመቆጣጠር ያቀዱትም ሴራ በአንድ ጀንበር ከሸፈ። አልፍሬድ ኤሸር ያለምንም የውጭ ሀገር ጣልቃ ገብነት በራሱ ሕዝብ እምነትና ገንዘብ የባቡር ሀዲዱን ለመገንባት የሚያስችለውን ግዙፍ የገንዘብ ክምችት በአንድ ጀንበር ፈጠረ። አሁን ስዊዘርላንድ የባቡር ሀዲድ ለመዘርጋት የሚያስችላትን ገንዘብ አላት። ነገር ግን በታሪክ ተመራማሪዎች ዘንድ አንድ የታወቀ እውነት አለ። ገንዘብ ብቻውን ድልድይ ሊነድፍ አይችልም። ገንዘብ ብቻውን ተራራ ሊሰነጥቅ አይችልም። ገንዘብ ብቻውን ባቡር ሊነዳ አይችልም። ባንኩ ቢቋቋምም ይህ ግንባታ የሚተገብር የሰው ኃይልና እውቀት ከየት ይገኛል? የስዊዘርላንድ ሕዝብ ይህን ቀጣይ ታላቅ የፈተና ግድግዳ እንዴት ተሻገረው? መልሱን እንመልከተው። ታላላቅ የሀገር መሪዎችና የኢኮኖሚ ምሁራን በአንድ ነገር በጥብቅ ይስማማሉ። የአንድ ሀገር እውነተኛና ዋነኛ የወርቅ ክምችት መሬት ውስጥ የተቀበረው ማዕድን ሳይሆን በዜጎቿ አእምሮ ውስጥ ያለው እውቀትና የፈጠራ ጥበብ ነው። መሬት ውስጥ ያለው ወርቅ አልቆ ባዶ ቀፎ ሊሆን ይችላል። በአእምሮ ውስጥ የተቀረጸው እውቀት ግን ራሱን እየወለደ እየተባዛና ሀገርን እያደሰ የሚኖር ዘላለማዊ ምንጭ ነው። ባለራዕዩ አልፍሬድ ኤሸር የታላቁ ባንክ ወይም ክሬዲት ስዊስ አክሲዮን ለሕዝቡ ይፋ አድርጎ ባልተጠበቀ ሁኔታ ካቀደው በላይ በ73 እጥፍ የሚበልጥ ታላቅ የገንዘብ ክምችት በአንድ ጀንበር ማሰባሰብ እንደቻለ ተመልክተናል። ኤሸር ገንዘቡን በእጁ ቢያስገባም ከፊቱ ሌላ ትልቅ አዳጋች ግንብ ተደቀነበት። እሱም የእውቀትና የባለሙያ እጥረት ነበር። በወቅቱ ስዊዘርላንድ ውስጥ አንድም የቴክኖሎጂ ወይም የኢንጂነሪንግ ኮሌጅ አልነበረም። ባቡር ለመዘርጋት የሚያስችሉ መሐንዲሶች፣ ድልድይ የሚነድፉ ቀማሪዎች፣ በተራራው ልብ ውስጥ አልፎ የሚሄድ ዋሻ የሚሰነጥቁ ፈንጂ አዘጋጆች አንዱም በአገሪቱ አልነበሩም። ታዲያ ኤሸር ይህን የእውቀትና የሰው ኃይል እጥረት እንዴት ሊፈታው ቻለ? እዚህ ጋር ነው እንግዲህ ስዊዘርላንድ የሌሎችን አገራት ውስጣዊ መከራ ወደ ራሷ በረከት የቀየረችበት አስገራሚ ታሪካዊ ምጸት የሚጀምረው። ታሪኩ የሚጀምረው በ1848 ነው። መላ አውሮፓ በታላቅ ረብሻና አብዮት ታወከ። በታሪክ የህዝቦች ጸደይ ወይም ስፕሪንግ ኦፍ ኔሽን ተብሎ በሚጠራው በዚህ ወቅት ፈረንሳይ በጀርመን ግዛቶች፣ በኦስትሪያ፣ በጣሊያንና በሃንጋሪ የሚኖሩ ህዝቦች በነገስታቶቻቸው ላይ አመጹ። ህገ መንግስት፣ የንግግር ነጻነት፣ የሰብአዊ መብቶች እንዲከበሩ ጠየቁ። ነገር ግን ነገስታቱ ጨቋኝ፣ መንግስታቸውም አመጹን በብረትና በደም መከቱት። ታላላቅ ምሁራን፣ ሳይንቲስቶች፣ ጸሐፊያን፣ ፈላስፎች፣ መሐንዲሶች በሀገራቸው የመታሰር የመገደልና በስቅላት የመቀጣት ታላቅ አደጋ ተጋረጠባቸው። እውቀትና ነጻነት በአውሮፓ ምድር ላይ የወንጀል ኃይል ታዩ። በዚህ የጨለማ ዘመን ስዊዘርላንድ ግን ፈጽሞ በተቃራኒ አቅጣጫ ተጓዘች። የሐሳብ ነጻነትን፣ የነጻ ፕሬስንና የመደራጀት መብትን በይፋ የሚያረጋግጥ እጅግ ዘመናዊ ህገ መንግስት አጸደቀች። በዚህ ምክንያት ስዊዘርላንድ በአውሮፓ ውስጥ ብቸኛዋ የነጻነት ደሴት ሆነች። በገዛ ሀገራቸው ለመኖር ዋስትና ያጡ፣ በነጻነት ማሰብ በመቻላቸው ብቻ የወንጀለኛ ታርጋ የተለጠፈባቸው የአውሮፓ ምርጥ አእምሮዎች በሙሉ እግራቸው ወደ መራቸው ወደዚች የስደተኞች መጠገያ ወደ ሆነችው ስዊዘርላንድ መሰደድ ጀመሩ። ከተሰደዱት ግዙፍ አእምሮዎች መካከል ለመሆኑ ወደዚች የበረዶ ምድር የፈሰሱትን እናያቸው። ሪቻርድ ዋግነር በዓለም ታሪክ ታላቁን ተደማጭነትና ከፍተኛ የሆነ ጀርመናዊ የሙዚቃ ሊግ በሳክሲኖ ግዛት በተቀሰቀሰው አመፅ በመሳተፉ ምክንያት የእስር ማዘዣ ወጥቶበት ሕይወቱን ለማዳን ወደ ዙሪክ ተሰደደ። እዚያም ሆኖ የምዕራቡ ዓለም ሙዚቃ ሙሉ በሙሉ የቀየሩትን ዛሬም ድረስ የሚደነቁ ታላላቅ ኦፔራዎችን ጻፈ።
ቭላድሚር ሌኒን የሩሲያው ታዋቂ አብዮተኛ በሩሲያ ንጉሠ ነገሥት መንግስት እየታደነ በተለያዩ ሀገራት ሲሰደድ ኖሮ በመጨረሻም ረጅም ዓመታት በዙሪክ ጸጥተኛ ቤተ መጻሕፍት ውስጥ ተቀምጦ ታላቁን የቦልሾቪክ አብዮት ማቀድና መጻፍ ቻለ። ታላላቅ የጀርመን መሐንዲሶችና ፕሮፌሰሮች በጀርመን አብዮት ተሳትፈዋል ተብለው የታደኑ ታላላቅ ዩኒቨርሲቲዎች ሊመሩ የሚችሉ በመቶዎች የሚቆጠሩ መሐንዲሶችና ፕሮፌሰሮች በሙሉ ወደ ስዊዘርላንድ ፈሰሱ። አልፍሬድ ኤሸርም ይህን ወርቃማ አጋጣሚ ፈጽሞ አላመለጠውም። እነዚህ ሰዎች ለሀገራቸው አደጋ ናቸው ተብለው የተባረሩ ቢሆንም ለእኛ ሀገራችንን ከድህነት አውጥተው ወደ ብልጽግና ማማ የሚመሩ ታላላቅ መብራቶች ናቸው አለ። ኤሸር በእነዚህ ስደተኛ ምሁራን እገዛ በ1855 ዛሬም በዓለም ላይ በታላቅነቱ የሚታወቀውን የአልበርት አንስታይን ማፍሪያ የሆነውን የዙሪክ ፌዴራል ፖሊቴክኒክ ተቋም መሰረተ። ስዊዘርላንድ ለነዚህ ምሁራን ምንም አይነት ከፍተኛ ክፍያ አልከፈለችም። ያደረገችው ነገር ቢኖር በገዛ ሀገራቸው የተነፈጋቸውን ደህንነትና ነጻነት በመስጠት ብቻ ነበር። እነሱ ግን በምላሹ ስዊዘርላንድን በአውሮፓ እጅግ የረቀቀ የቴክኖሎጂና የእውቀት ማዕከል አደረጓት። ስዊዘርላንድ ከእውቀት መስክ ያመጣችው አብዮት ግን በዚህ ብቻ አልበቃም። በ19ኛው ክፍለ ዘመን መላ አውሮፓ ሴት ልጅ መማርና ዶክተር መሆን አትችልም በሚል ጨለማ አስተሳሰብ ተሸብቦ ነበር። የጀርመንና የፈረንሳይ ዩኒቨርሲቲዎች ለሴቶች በራቸውን ዝግ አድርገው ነበር። በዚህ ወቅት ግን የስዊዘርላንዱ የዙሪክ ዩኒቨርሲቲ በአውሮፓ ታሪክ ለመጀመሪያ ጊዜ ለሴቶች በሩን በይፋ ከፈተ። ናዳዜዳ ሱስሎቫ ታሪኳ እጅግ አስገራሚ የሆነች ሴት፣ ይቺ ሩሲያዊት ታላቅ ሴት በገዛ አገሯ ሩሲያ የሕክምና ትምህርቷን እንድትቀጥል ተከልክላ ነበር። እሷ ግን ወደ ስዊዘርላንድ ተጉዛ በ1867 ከዙሪክ ዩኒቨርሲቲ በሕክምና የዶክተሬት ማዕረግ በማግኘት በአውሮፓ ታሪክ የመጀመሪያ ሴት ሐኪም ለመሆን በቃች። በስዊዘርላንድ ሀገር የዙሪክ ዩኒቨርሲቲዎች ለዓለም ሴቶች ይህን ታሪካዊ የነጻነት በር በመክፈት ምክንያት ከመላው አውሮፓ፣ ሩሲያ፣ አሜሪካ ሳይቀር ታላላቅ ሴት ምሁራን ወደ ስዊዘርላንድ እንዲጎርፉ አደረገ። አገሪቱ በተፈጥሮ የበለጸገ ወርቅና ብረት ባይኖራትም በዙሪያ ያሉ ጨቋኝ ሀገራት ምሁራኖቻቸውን ሲያሳድዱ እሷ ግን በሯን ከፍታ በደስታ ተቀበለቻቸው። ስዊዘርላንድ ለምሁራን ጥገኝነት በመስጠት ብቻ ያለምንም ከፍተኛ ወጪ በአውሮፓ እጅግ የረቀቁ አእምሮች የራሷ ለማድረግ ቻለች። አሁን ስዊዘርላንድ ገንዘቡም ዕውቀቱም የዓለም ምርጥ መሐንዲሶችም አሏት። ቀጣዩ ትልቁ ፈተና ግን ያንን ሰማይ ጠቀስ በበረዶ የተሸፈነን አስፈሪ የአልፕስ ተራራ ሰንጥቆ ከአውሮፓ ግዙፍ ኢንዱስትሪዎች ጋር መገናኘት ነበር። ከተፈጥሮ ጋር የሚደረግ ፍልሚያ ምን ጊዜም ቢሆን አስቸጋሪና ዋጋ የሚያስከፍል ነው። ተፈጥሮ በጥንካሬዋ በግዝፈቷ ሰውን ስታስፈራራ፣ የሰው ልጅ ግን በጽናቱ በእውቀቱና በድፍረቱ የቆመላትን ግድግዳ ጥሶ ለማለፍ ይሞክራል። አሁን ስዊዘርላንድ ገንዘብ አላት፣ ዕውቀትም አላት። የስደተኞች አእምሮ የፈጠረው የቴክኖሎጂ አቅምም በእጃቸው ነው። ነገር ግን ከፊታቸው የሚጠብቃቸው ትልቁ ፈተና ጂኦግራፊያዊ እርግማን ነበር። በሰሜን በኩል የአውሮፓ ኢንዱስትሪ ጭራቅ የሆነችው ጀርመን አለች። በደቡብ በኩል ወደ ሜዲትራኒያን ባህር ወደ ዓለም አቀፍ ንግድ መግቢያ በር የሆነችው ጣሊያን አለች። በሁለቱ መካከል ግን እንደ ግድግዳ ሆኖ የቆመው በበረዶ የተሸፈነው ታላቁ የአልፕስ ተራራ አለ። ለ600 ዓመታት ይህ ተራራ የስዊዘርላንድ ትልቁ እርግማን ነበር። ጀርመንና ጣሊያን እርስ በርስ ለመገበያየት ዕቃዎቻቸውን በቅሎቻቸው ላይ ጭነው በበረዶ እየተንሸራተቱ የጎትሃርድ ማለፊያ በሚባለው አደገኛ መንገድ ተራራውን መውጣትና መውረድ ነበረባቸው። ይህ ጉዞ ከ2 እስከ 3 ቀናት የሚወስድ ሲሆን በክረምት ወራት ደግሞ መንገዱ በበረዶ ተዘግቶ ሙሉ በሙሉ ስራ ያቆም ነበር። አልፍሬድ ኤሸር ግን በተራራው ልብ ውስጥ ባቡሩን የሚያሳልፍ ታላቅ ዋሻ እንበሳለን የሚል እብድ የሚመስል ሐሳብ ይዞ መጣ። ይህ ግንባታ በ19ኛው ክፍለ ዘመን በሰው ልጅ ታሪክ ከተሰሩት ግንባታዎች ሁሉ እጅግ ግዙፍና ፈታኙ ነበር። ይህ ተራራ ሰንጥቆ ለማለፍ በመጀመሪያ የጀርመን ፕራሻ ወይም የጣሊያንን የስዊዘርላንድ መንግስታት በጋራ በመሆን የጎትሃርድ የባቡር ኩባንያን አቋቋሙ። ለግንባታው የሚሆን ታላቅ ጨረታም ወጣ። በ1872ም ጨረታውን ያሸነፈው ሰው ሉዊ ፋቨር የተባለ ራሱን ያስተማረ ጄኔቫዊ መሐንዲስና ስራ ፈጣሪ ነበር። ፋቨር ጨረታውን ለማሸነፍ ሲል እጅግ ዝቅተኛውን ዋጋን በጣም አጭር ጊዜ አቀረበ። ይህን 15 ኪሎ ሜትር ርዝመት ያለውን ዋሻ በ8 ዓመታት ውስጥ ብቻ ሰርቻ አጠናቀቃለሁ አለ። ነገር ግን ውሉ ላይ የተቀመጠው እጅግ አስፈሪ ቅጣት ነበር። ግንባታው ከተቀመጠው ጊዜ በአንድ ቀን እንኳን ቢዘገይ
ፋቨር በቀን 5000 የስዊስ ፍራንክ ቅጣት መክፈል ነበረበት። ግንባታው ከታቀደው ጊዜ ቀድሞ ካለቀ ግን በቀን 5000 ፍራንክ ሽልማት ያገኛል። ይህ ውል ለሉዊ ፋቨር ሕይወት ወደ ታላቅ ክብርና የሚያጎናጽፈው ካልሆነ ግን ሙሉ በሙሉ አክስሮ ወደ መቃብር የሚሰደው የሞት ውል ነበር። በሴፕቴምበር 1872ም ግንባታው ተጀመረ። በሰሜን በኩል በጎሽነን በደቡብ በኩል ደግሞ ባይሮል በኩል ሁለት የቁፋሮ ቡድኖች በተመሳሳይ ሰዓት ወደ ተራራው ልብ ውስጥ መቆፈር ጀመሩ። ግንባታው ግን እውነተኛ የምድር ሲኦል ነበር። በወቅቱ በአልፍሬድ ሮቤል አዲስ የተፈጠረው ዳይናማይትን በታመቀ አየር የሚሰሩ የቁፋሮ ማሽኖች ለመጀመሪያ ጊዜ በጥቅም ላይ ዋሉ። ሰራተኞቹ ወደ ተራራው ልብ ውስጥ በጥልቀት በገቡ ቁጥር አየሩ እጅግ እየሞቀ መጣ። በዋሻው ውስጥ ያለው ሙቀት እስከ 40 ዲግሪ ሴንቲግሬድ ደረሰ። በዛ ላይ በዳይናማይት ፍንዳታ ምክንያት የሚፈጠረው መርዛማ ጭስና የድንጋይ አቧራ ዋሻውን ይሞላዋል። የታመቀ አየር የሚረጩት ማሽኖች በቂ ኦክሲጅን ማቅረብ ስላልቻሉ ሰራተኞቹ እየታፈኑ ይወድቃሉ። በተራራው የአለት ስንጥቆች ውስጥ የሚገኘው የከርሰ ምድር ውሃ በድንገት በከፍተኛ ኃይል እየፈነዳ ሰራተኞቹን ጠራርጎ ይወስዳል። በዚህ እጅግ አደገኛ ስራ ላይ የተሰማሩት አብዛኞቹ ሰራተኞች ከጣሊያን የመጡ ምስኪን ወዛደሮች ነበሩ። በረሃብ ምክንያት ከሀገራቸው የተሰደዱት እነዚህ ወጣቶች በጎሽኔን መንደር ውስጥ እጅግ በቆሸሹና እርስ በርስ በተጠጋጉ የእንጨት ቤቶች ውስጥ ይኖሩ ነበር። የጤና አጠባበቁም እጅግ ደካማ በመሆኑ በቆሸሸዋ የሚተላለፉ ተውሳኮችና በሳምባ በሽታ ሕይወታቸው ያልፍ ነበር። ሰራተኞቹ በአስከፊ ሥራ በሙቀትና በበሽታው በዝቅተኛ ደሞዝ መቆጣት ጀመሩ። በጁላይ 7 ቀን 1875ም ታሪካዊው የጎሽኔን አመፅ ተቀሰቀሰ። የጣሊያን ወዛደሮች ስራቸውን አቁመው ወደ ውጭ ወጡ። ባቡሩን መቆፈር አቁመው የዋሻ መግቢያውን ዘጉት። የጠየቁት 3 ዋና ዋና ነገሮች ነበር። አንደኛ፣ በቀን የምናገኘው ደሞዝ ላይ 1 ፍራንክ እንዲጨመርላቸው። ሁለተኛ፣ በዋሻ ውስጥ ያለው የአየር መናፈሻ ወይም ቬንቲሌሽን ሲስተም ስርዓት እንዲሻሻል። ሶስተኛ፣ ከዳይናማይት ፍንዳታ በኋላ የሚፈጠረው ጭስ ሳይጠፋ በግዳጅ ወደ ዋሻ እንዳይገቡ የሚል ነበር። የኩባንያው አመራሮች ግን የሰራተኞችን ጥያቄ ለመስማት ፈቃደኛ አልሆኑም። ይልቁንም ካልትዶርፍ የተባለች የጎረቤት ከተማ የተውጣጡ 21 የታጠቁ የስዊዝ ሚሊሻ ፖሊሶችን ጠሩ። በማግስቱ ጁላይ 8ም በታጠቁ ፖሊሶችና በባዶ እጃቸው በቆሙት የጣሊያን ሰራተኞች መካከል ግጭት ተፈጠረ። ፖሊሶቹ ወደ ሰራተኞቹ በድንገት ተኩስ ከፈቱ። 4 የጣሊያን ወዛደሮች ወዲያውኑ በጥይት ተመተው በሞት ወደቁ። በርካቶች ደግሞ ክፉኛ ቆሰሉ። አመፁ በኃይልና በደም ተጨቆነ። ነገር ግን ይህ ክስተት በስዊዘርላንድ ታሪክ ውስጥ ታላቅ ጥቁር ነጥብ ጥሎ አለፈ። ዛሬ የምናየው ባቡር ሐዲድ በእነዚህ ምስኪን የጣሊያን ወዛደሮች ደምና ላብ የተገነባ መሆኑን ታሪክ ሁልጊዜም ያስታውሰናል። የግንባታ ፈተናዎች እየበዙ ሲሄዱ መሐንዲሱ ሉዊ ፋቨር ከፍተኛ ስነልቦናና የጤና ጫና ውስጥ ወደቀ። በየቀኑ የድንጋይ መደርመስ፣ የበጀት ማለቅና ጊዜው መቃረብ ያስጨንቀው ነበር። ጁላይ 19 1879ም ዋሻው ተቆፍሮ ሊያልቅ ጥቂት ወራት ሲቀሩት ሉዊ ፋቨር ከሌሎች መሐንዲሶች ጋር በመሆን ወደ ዋሻው ጥልቀት ውስጥ ለዕለት ተዕለት ፍተሻ ገባ። በዋሻው ውስጥ ካለው ከፍተኛ ሙቀትና ካርበን ሞኖክሳይድ ጭስ የተነሳ ድንገት መተንፈስ አቃተው። ፋቨር የደረሰበት የልብ ድካም መቋቋም ሳይችል ቀርቶ በቆፈረው ዋሻ ውስጥ በ53 ዓመቱ ሕይወቱ አለፈ። ይህ ምንኛ ልብ ሰባሪ ታሪክ ነው። ያንን ታላቅ ዋሻ ለመስራት ሌት ተቀን የደከመው ታላቁን የተፈጥሮ ግንብ የሰነጠቀው መሐንዲስ የድካሙን ፍሬ ለማሳየት ሳይታደል በገዛ ዋሻ ውስጥ መቃብሩ ተቆፈረ። ሉዊ ፋቨር ቢሞትም ግንባታው አልቆመም። በፌብሩዋሪ 9 1880 በዓለም ታሪክ ታላቅ ተአምር ተከሰተ። ከሰሜንና ከደቡብ ሲቆፍሩ የነበሩት ሁለቱ ቡድኖች በተራራው መካከለኛ ክፍል ላይ ተገናኙ። ሁለቱ ቡድኖችም ተራራውን ሰንጥቀው ለመጀመሪያ ጊዜ ሲተያዩ መካከላቸው የነበረው የርዝመት መዛባት ጥቂት ሴንቲሜትሮች ብቻ ነበር። ይህ በወቅቱ የነበረው የስዊዝ መሐንዲሶች አስደናቂ የጂኦሜትሪ የሂሳብ ጥበብ ላለማሳየት ታላቅ ስኬት ነበር። የመጀመሪያው ሰራተኛ ከተበሳው ቀዳዳ ውስጥ ሲያልፍ በእጁ የያዘው ነገር ምንድን ነበር ታውቃላችሁ? የሞተው መሐንዲሳቸውን የሉዊ ፋቨርን ምስል ፎቶግራፍ ነበር። ይህን ድል ልናሳየ ወደድን በሚል መንፈስ የእሱን ፎቶግራፍ በተራራው ቀዳዳ ውስጥ መጀመሪያ ያሳለፉት። ይህ ታላቅ ድል ሲመዘገብ ግን ሌላው ታላቅ ባለራዕይ አልፍሬድ ኢሸርም በክብረ በዓሉ ላይ አልነበረም። የዋሻ ግንባታ ከታቀደው በጀት በላይ በከፍተኛ ሁኔታ በማደጉ ምክንያት መላው የስዊዝ ሕዝብ ፖለቲከኞች ኢሸርን ተጠያቂ አድርገውት ነበር። ኢሸር በ1878ም ከጎትሃርድ የባቡር ኩባንያ ፕሬዝዳንትነት እንዲለቅ ተገደደ። ዋሻው ተቆፍሮ ባለቀበት ታሪካዊ ቀንም
ኢሸር ወደ ስነ ስርዓቱ እንኳን አልተጋበዘም ነበር። በመጨረሻም በ1882 ታላቁ የጎታርድ ዋሻ በታላቅ ድምቀት ሲመረቅ ንግግር ካደረጉት ፖለቲከኞች መካከል አንድም እንኳን የባለራዕዩን የአልፍሬድ ኢሸርን ስም ለመጥራት ፈቃደኛ አልነበረም። ኢሸር በጠና ታሞ በቪላ ውስጥ ተኝቶ ነበር። የገዛ ሀገሩን ከሲኦል አውጥቶ የብልጽግና በር የከፈተላት ታላቁን ባንክና ዩኒቨርሲቲ የመሰረተው ታላቁ መሪው በዚሁ ዓመት በዲሴምበር ወር በ1882 ልቡ ተሰብሮና ተረስቶ ከዚህ ዓለም በሞት ተለየ። የጎትሃርድ ዋሻ የባቡር ግንባታ ካበቃ በኋላ ስዊዘርላንድ በዓለም ላይ ካሉ ባለጸጎች ተርታ ለመሰለፍ የተጠቀመችው እጅግ የረቀቀ የፖሊስና የብልጠት መንገድ ምንድን ናቸው? የሌላትን ገንዘብ ያልፈጠረችው መድኃኒትና የምታመርተውን ቸኮሌት በመሸጥ መላውን ዓለም ተቆጣጠረች። ይህን አስገራሚ የብልሃት ታሪክ እንመልከተው። አንዳንዶች ሀብት የሚገኘው ከመሬት ውስጥ ብቻ ይመስላቸዋል። ወርቅን በመቆፈር ነዳጅን በመቅዳት ወይም የብረት ማዕድናትን አውጥቶ ለዓለም ገበያ በመሸጥ ብቻ ባለጸጋ የሚሆን ይመስላቸዋል። ነገር ግን የታሪክን መዝገብ ገለጥ አድርገን ስንመለከት እውነተኛውና ከሁሉም የላቀው የሀብት ምንጭ የሰው ልጅ ብልሃት እንደሆነ እንረዳለን። ብልሃት የሌለን ነገር እንዳለ አድርገን የሚሸጥበት፣ ድክመትን ወደ ታላቅ ጥንካሬ የሚቀየርበት ረቂቅ ጥበብ ነው። ስዊዘርላንድ እንዴት የአልፕስን ተራራ ሰንጥቃ የጎትሃርድን ዋሻ በመቆፈር ራሷን ከአውሮፓ ግዙፍ የንግድ መስመሮች ጋር እንዳገናኘች ተመለከትን። አሁን ስዊዘርላንድ በጥሩ ሁኔታ ከአውሮፓው የንግድ ማዕከላት ጋር ተገናኝታለች በባቡሩ ምክንያት። ነገር ግን አሁንም በምድሯ ላይ ምንም አይነት የተፈጥሮ ማዕድን የለም። ድፍድፍ ነዳጅ የላትም። ወርቅ ማዕድን የላትም። የኮኮዋ ዛፍ እንኳን በበረዶ ላይ አይበቅልም። ታዲያ ይህች ሀገር እንዴት በዓለማችን ላይ ካሉ እጅግ ባለጸጋ ሀገራት ተርታ ልትሰለፍ የቻለችው እንዴት ነው? እዚህ ጋር ነው እንግዲህ የስዊዘርላንድ ሁለተኛው እጅግ አስገራሚው ታሪክ የሚጀምረው። ስዊዘርላንድ 3 ታላላቅ የብልጠት ስልቶችን ተጠቀመች። የሌላቸውን ገንዘብ ሸጡ፣ ያልፈጠሩትን መድኃኒት ሸጡ፣ እናም ፈጽሞ ሊያመርቱት የማይችሉትን ቸኮሌት ለዓለም ገበያ አቀረቡ። ዓለም ሁልጊዜ በጦርነት፣ በአብዮት፣ በፍርሃት ስትታወቅ ባለሀብቶች፣ ታላላቅ ሰዎች ገንዘባቸውን በሰላም ያስቀምጡበት፣ ከጠላት ከቀረጥ ሰብሳቢዎች የሚደብቁት አስተማማኝ ቦታ ይፈልጋሉ። እስቲ ይህንን በዘመናዊ ምሳሌ እንመልከተው። የስዊዘርላንድ ሀገር ስልት 1 የ1934ቱ የባንክ ምስጢራዊ ሕጓ። ዛሬ በዓለም ላይ ጦርነት ሲነሳ፣ ለምሳሌ በሩሲያና በዩክሬን መካከል ጦርነት ሲቀሰቀስ የዱባይ ሪል ስቴት ገበያ በከፍተኛ ሁኔታ ፍላጎቱ ይጨምራል። ለምን ቢሉ በጦርነት የደነገጡ ባለሀብቶች ገንዘባቸውን ይዘው ወደ ዱባይ በመሸሽ ቤትና ንብረት ስለሚገዙ ነው። ዱባይ ዛሬ የሚሸጠው ደህንነትንና ዋስትናን ነው። ከ100 ዓመታት በፊትም ስዊዘርላንድም ልክ ይህንን አይነት ስትራቴጂ ተጠቀመች። በ1930ዎቹ መጀመሪያ መላ አውሮፓ በናዚዎች መነሳትና በጦርነት ስጋት ተወጥሮ ነበር። በዚያን ጊዜ ስዊዘርላንድ በ1934 ታሪካዊ የሆነ የባንክ ምስጢራዊ ሕግ አወጣች። ይህ ሕግ ምን ይመስላችኋል? ማንኛውም የስዊዝ ባንክ ሰራተኛ የደንበኛውን ማንነት፣ በባንክ ውስጥ ያለውን የገንዘብ መጠን ወይም ሌላ ማንኛውም መረጃ ለውጭ ሀገራት መንግስታት ሆነ ለገዛ ሀገሩ ባለስልጣናት አሳልፎ መስጠት በጥብቅ የተከለከለና ከባድ የወንጀል ቅጣት የሚያስከትል ነው ይል ነበር። በአንድ ጀንበር ስዊዘርላንድ በዓለም ላይ ብቸኛዋ የገንዘብ ምስጢር ጠባቂ ሆነች። ሁለተኛው ዓለም ጦርነት ሲፈነዳም መላ አውሮፓ ወደ አመድነት ሲቀየር የስዊስ ፍራንክ በዓለም ላይ ብቸኛው በነፃነት የሚቀያየር የተረጋጋ ገንዘብ ሆነ። የናዚ ጀርመን መሪ አዶልፍ ሂትለር በአውሮፓ ሀገራት የዘረፈውን ወርቅ ማንም ስለማይቀበለው ይህን ወርቅ ወደ ስዊዘርላንድ በመውሰድ በስዊስ ፍራንክ ይቀይረው ነበር። ስዊዘርላንድ በጦርነት ወቅት ገለልተኛ ነኝ ብትልም በስውር ግን የናዚ ጀርመን ዋና ባንክ በመሆን በዛሬው ግምት $2.5 ቢሊዮን የሚያወጣውን የናዚ ወርቆችን በባንኮቿ ውስጥ አከማቸች። የሌላትን ገንዘብና ወርቅ በጥበቃ ስም በባንኮች ውስጥ በማከማቸት ብቻ ስዊዘርላንድ የዓለማችን የሀብት ማዕከል ለመሆን በቃች። ስልት 2 ያልተፈጠሩ መድኃኒቶችን መሸጥ። ዛሬ ስዊዘርላንድ የዓለም የፋርማሲውቲካል ወይም የመድኃኒት ማዕከል ናት። እንደ ኖርቫስቲስ እንደ ሮሽ ያሉ ግዙፍ ኩባንያዎች መገኛ ናት። ነገር ግን ይህ ታላቅ ስኬት የተጀመረው በአስፈሪ የፈጠራ ስርቆት እንደነበረ ታሪክ በጥልቀት የሚመረምር ሰው ይረዳል። ታሪኩ የሚጀምረው በ1859 በፈረንሳይ ሊዮን ከተማ ነው። ፍራንሷ አማኑኤል ቨርጓን የተባለ ፈረንሳዊ ኬሚስት ፋክሲን የተባለ እጅግ ደማቅና ውብ የሆነ ሰው ሰራሽ ቀለም ፈጠረ። ፈረንሳይ ውስጥ ይህን ቀለም ለማምረት የሚያስችለው ታላቅ የፈጠራ ባለቤትነት መብት ወይም ፓተንት አወጣ።
ነገር ግን የፈረንሳይ የፓተንት ሕግ እጅግ ጥብቅ በመሆኑ ሌሎች ኬሚስቶች ቀለሙን በነፃነት እንዳያመርቱና እንዳያሻሽሉ ገደባቸው። በዚህ ጊዜ ብዙዎቹ ፈረንሳውያን ኬሚስቶች ባለሀብቶች በቁጭት ፊታቸውን ወደ ጎረቤት ሀገር ስዊዘርላንድ በተለይም ወደ ባዝል ከተማ አዞሩ። ለምን መሰላችሁ? ምክንያቱም በወቅቱ ስዊዘርላንድ ውስጥ ምንም አይነት የፈጠራ ባለቤትነት ወይም ፓተንት ጥበቃ ሕግ አልነበረም። በ1888 የመጀመሪያው ጠባብ ሕግ አውጥተው ቢሆንም የሕግ ሆን ተብሎ የኬሚካልና የመድኃኒት ፈጠሮችን ከጥበቃ ውጭ አድርጎ ነበር። ስዊዘርላንድ እስከ 1907 ድረስ ለግማሽ ክፍለ ዘመን ያህል በኔ ምድር ላይ የፈለጋችሁትን የውጭ ሀገር የኬሚካል ፈጠራ በነፃ ገልብጣችሁ ወይም ኮርጃችሁ መስራት ትችላላችሁ፣ ማንም አይከሳችሁም የሚል አስገራሚ ፖሊሲ ተከተለች። ይህ ድርጊት መላ የአውሮፓ ምርጥ ኬሚስቶች ወደ ባዝል ከተማ ሳባቸው። እንደ አሌክሳንደር ክላቬል ያሉ ፈረንሳውያን ኬሚስቶች የፉክስን ቀለም ፎርሙላ በመስረቅ በባዝል ከተማ በከፍተኛ ሁኔታ ማምረት ጀመሩ። ያ ቀለም ቀስ በቀስ ወደ ታላላቅ ኬሚካሎችና መድኃኒቶች ተቀየረ። ስዊዘርላንድ የሌሎች ሀገራትን ፈጠራ በነፃ እየገለበጠች እያሻሻለች እያመረተች ዛሬ በየዓመቱ $169 ቢሊዮን የሚያወጡ ኬሚካሎችን መድኃኒቶችን ለዓለም የምትልቅ ታላቅ የፋርማሲ ሀገር ለመሆን በቃች። ስልት 3 የማታመርተውን ቸኮሌት እና ሰዓት መሸጥ። በስዊዘርላንድ በረዶ ላይ የኮኮዋ ዛፍ በፍጹም ሊበቅል አይችልም። ነገር ግን ዛሬ የስዊስ ቸኮሌት የዓለም የወርቅ ደረጃ ወይም ጎልድ ስታንዳርድ ተደርጎ ይወሰዳል። ይህ የተከሰተው በሁለት ታላላቅ ስዊዘርላንዳውያን የፈጠራ ብልሃት ነበር። ዳንኤል ፒተር ቸኮሌት በጥንት ዘመን መራራና ሻካራ ነበር። ፒተር የኮኮዋ ዱቄትን ከደረቀ ወተት ጋር ለማዋሃድ ለ8 ዓመታት ታገለ። በመጨረሻም በ1875 የመጀመሪያውን ታዋቂ የሆነውን ቸኮሌት ሚልክ ቸኮሌት ለመስራት ቻለ። እሱም ዛሬ የምናውቀውን የዓለማችንን ግዙፍ የምግብ ኩባንያ ኔልሰንን በጋራ መሰረተ። ሌላኛው ሰው ደግሞ ሩዶልፍ ሊዲት ነው። ቾኮሌት በአፉ ሲገባ የሚቀልጥና ለስላሳ እንዲሆን የሚያደርገውን ካውቺንግ የተባለውን የማሽን መፍጨት ዘዴ ፈጠረ። ይህ ማሽን ቾኮሌቱን ለቀናት በማሸት ሻካራነቱን ያጠፋል። ዛሬ በዓለም ታዋቂ የሆነው በቢሊዮን ዶላር የሚሸጠው ሊዲት ቸኮሌት የተወለደው ከዚህ የብልሃት ፈጠራ ነው። በተመሳሳይ መልኩ ሰዓትን ተጠቀሙ። ሰዓት ለመስራት የሚያስፈልገው ጥሬ ዕቃ ብረትና ናስ በጣም ርካሽና ዋጋ የሌለው ነው። ስዊዘርላንዳውያን ግን ያንን ርካሽ ጥሬ ዕቃ ወስደው በእጅ ጥበብ እና በዲዛይን እጅግ ውድ የሆኑ የስዊዝ ሰዓቶችን ሰሩ። እነዚህ ሰዓቶች በ1900 መጀመሪያ ላይ ልክ እንደ ዛሬው አይፎን የቅንጦትና የማንነት መገለጫ ሆኑ። ዋጋ የሌለው ብረት ወደ ወርቅ ቀየሩት። ከዚያም በዓመቱ ከፍተኛ ገንዘብ ማግኘት ቻሉ። ስዊዘርላንድ በ1950ዎቹ እንደኛ ምስኪን ተስፋ የቆረጠችና የተረሳች ሀገር ነበረች። ነገር ግን ያ ትውልድ ለአንድና ለሁለት ዓመታት የሚቆይ አጭር ለውጥ ሳይሆን ለሚቀጥሉ 100 ዓመታት የሚዘልቅ ረጅም ጨዋታ ለመጫወት ወሰነ። በዚህ ምክንያት ስዊዘርላንድ ዛሬ ላለችበት እድገት መሰረት ጣሉ። ዛሬም ኢትዮጵያ እጅግ በርካታ የተፈጥሮ ሀብት ወርቅ ለም መሬት ላይ ተቀምጠን አሁንም በድህነትና በመሰረተ ልማት እጦት እንቸገራለን። ስዊዘርላንድ ግን ምንም ሳይኖራት ተራራማ መሬቷን በባቡር መስመር በማስተሳሰር የንግድ ገበያዋን አቀላጠፈችው። ለምሁራንና ለስደተኞች ነፃነትና ጥገኝነት በመስጠት የእውቀት ፍላጎቷን ሞላች። የፖሊሲና የብልሃት ስልቶችን በመጠቀም የዓለምን ሀብት ማማ ተቆናጠጠች። እኛስ ሀገር ታላላቅ ምሁራንና ባለሙያዎች እድል አጥተው ወደ ምዕራቡ ዓለም በስደት ሲፈሱ ዝም ብለን እንመለከታለን። እኛም ሀገር የአንድን የልማት ፖሊሲ ለማጽደቅ ለብዙ አስርተ ዓመታት በፓርላማ ስንከራከር በመጨረሻ መንግስት ሲቀየር ፋይሉ ተዘግቶ ይቀራል። ስዊዘርላንድ ግን ፖሊሲዎቿን በጥቂት ወራት ውስጥ በማጽደቅ የጊዜውን ወርቃማ ዕድል ትጠቀምበታለች። ከስዊዘርላንድ አንድ ሀገር በርካታ ትምህርቶችን መማር የሚያስችል ታሪክ አላት እያልን የተወሰኑን ለመጥቀስ ሞከርን። ለዛሬ የተዘጋጀነው ታሪካዊ ፕሮግራማችን በዚህ ተጠናቋል። በሚቀጥለው ፕሮግራም ሌላም የሚያስተምር ታሪካዊ ጉዞ ይዘን እስክንገናኝ ድረስ ሰላም ሁኑ፣ ሰላም ሰንብቱ እያልን አብሮን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.